Iran's players were left in tears, knowing a historic qualification had slipped away. Whether the officials got it right or not, one thing is certain. This decision has left millions of fans demanding answers. What do you think? The match between Egypt and Iran has brought large crowds of protesters to Lumen Field. Many oppose the Iranian regime and are upset FIFA and the United States even let them into the country. ከአሜሪካ ጋር በጦርነትና በድርድር ፍልሚያ ውስጥ የምትገኘው ኢራን በአሜሪካ ካናዳና ሜክሲኮ እየተካሄደ በሚገኘው የ2026 የዓለም ዋንጫ በትላንትናው ዕለት ከአፍሪካዊቷ ግብጽ ጋር ከባድ ፍልሚያ አድርጋለች። አስገራሚ ክስተት የታየበትም ነው። ከስታዲየም ውጪ ተቃውሞዎችም ነበሩ። ጨዋታው የተካሄደው አሜሪካና ኢራን ዳግም ባገረሸው ጦርነት ውስጥ ባሉበት ነው። በመግቢያችን ላይ ተከታተላችሁት ከዚሁ ጋር የተያያዘውን ነው ይዘነዋል። ሰላም ጤና ይስጥልኝ ውድ የፈታ ዴሊ ተከታታዮቻችን፣ ይህ የዕለተ ሰንበት ረፋድ ጥንቅራችን ነው። በዕለቱ ለእናንተ አዳዲስ መረጃዎች ይሰጣሉ ያልናቸውን ሀገራዊና ዓለም አቀፋዊ ዕለታዊ መረጃዎችን አሰባስበን በማጠናቀር ተገኝተናል። ቆይታችሁን ከእኛ ጋር እንድታደርጉ የቅድሚያ አክብሮታዊ ግብዣችን ነው። ወደ ዕለቱ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። በትግራይ የግዳጅ ወታደራዊ አፈሳ ቤተ ክርስቲያን ደጅ መድረሱ ተሰምቷል። በመቀሌ እኩለ ሌሊት የተፈጸመ ወታደራዊ ምልመላ ዘመቻ በምዕመናን ዘንድ ከፍተኛ ቁጣን ቀስቅሷል። ዝርዝር መረጃውን ከጥንቅራችን ይሰማሉ። ከደርግ ውድቀት እስከ ፕሪቶሪያው ስምምነት የትግራይ ልሂቃን የፈጸሙት ታሪካዊ ስህተት በጀነራሉ አዲስ መጽሐፍ በዝርዝር ተቀምጧል። ይህ መጽሐፍ ያነሳቸው አነጋጋሪ ጉዳዮች ምን ይዘዋል? ጥንቅራችን ምላሽ አለው። በጅቡቲ ወደቦች ብቻ ጥገኛ የሆነች ኢትዮጵያ አንድ ተጨማሪ ግዙፍ ወደብን ለመጠቀም ጠንከርና ሰፋ ባለ እንቅስቃሴ ውስጥ የገባች መሆኑን የሚያመለክት አንድ መረጃ ወጥቷል። ይዘነዋል። ለኤርትራው ፕሬዝዳንት ኢሳያስ አፈወርቂ አፋጣኝ ደብዳቤ ሊላክ ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ውሳኔን ተቃውሞ በዓለም አቀፍ ደረጃ የተነሳው አዲሱ የፊርማ ማሰባሰብ ዘመቻ ያስከተለውን ዲፕሎማሲያዊ ውጥረት የተመለከተው መረጃ የጥንቅራችን አካል ነው። በትግራይ ክልል ከሚገኙ ከተሞች ተነስቶ ወደ አዲስ አበባ እንደዚሁም ወደ ተለያዩ ሀገሪቱ ክልሎች የሚጓዙ የህዝብ ማጓጓዣ አውቶቡሶች ላይ እገዳ መጣሉ ተሰምቷል። እገዳውን እንመለከታለን። የአውሮፓ ህብረት ፓርላማ በአንድ ጉዳይ ኢትዮጵያን መርጧል። ከአሜሪካ ጋር በጦርነትና በድርድር ፍልሚያ ውስጥ የምትገኘው ኢራን በአሜሪካ ካናዳና ሜክሲኮ እየተካሄደ በሚገኘው የ2026 የዓለም ዋንጫ በትላንትናው ዕለት ከአፍሪካዊቷ ግብጽ ጋር ከባድ ፍልሚያ አድርጋ አሳዛኝ ተሸናፊ ሆናለች። እነዚህንና ሌሎችን መረጃዎችን አካተናል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ካንጋሮ ሪል ስቴት በወለል አንድ ቤት ብቻ የሆኑ G+4 አፓርትመንት ከቦሌ በ5 ደቂቃ ርቀት በምትገኘው ቦሌ ቡልቡላ አቀረበ። ግንባታቸው 70% የደረሰና በአንድ ዓመት የሚረከቧቸውን ባለ 2 መኝታ 107 ካሬ 4 ሚሊዮን 30% ቅድመ ክፍያና በ13.6 ሚሊዮን ብር ሙሉ ክፍያ እንዲሁም ባለ 3 መኝታ 130 ካሬ 4.7 ሚሊዮን 30% ቅድመ ክፍያና በ15.6 ሚሊዮን እስከ 16.3 ሚሊዮን ብር ሙሉ ክፍያ የራሱ ያድርጉ። ካንጋሮ ሪል ስቴት ለ50 ዓመታት በስኬታማ የቢዝነስ እንቅስቃሴዎች የሚታወቀው ግዙፍ የካንጋሮ ኢንዱስትሪያልስ እህት ኩባንያ ነው። ለበለጠ መረጃ 0964 25 29 ይደውሉ። ወታደራዊ አፈሳው ቤተ ክርስቲያን ገባ። በትግራይ ክልል ዋና ከተማ መቀሌ የሚገኙ የቤተ ክርስቲያን ትምህርት ቤቶች በግዳጅ ወታደራዊ ምልመላ ዘመቻ እየተጠቁ መሆኑን የሚጠቁሙ አሳሳቢ ሪፖርቶች ወጥተዋል። ዩኤምዲ ሚዲያ ከተለያዩ ምንጮች ሰብስቦ ይፋ እንዳደረገው መረጃ ከሆነ ሰኔ 19 ቀን 2018 ዓ.ም እኩለ ሌሊት ላይ ክልሉ የጸጥታ ኃይሎች በመቀለ በሚገኘው በቅዱስ ገብርኤል ጽርሐ አርያም የቤተ ክርስቲያን ትምህርት ቤት ውስጥ በኃይል በመግባት ተማሪዎችን ለወታደራዊ አገልግሎት ወስደዋል። በወቅቱ የነበረውን ሁኔታ የሚያውቁ የዓይን እማኞች ወደ 20 የሚጠጉ ተማሪዎች በቁጥጥር ስር ውለው የተወሰዱ ሲሆን ድርጊቱን ለመቃወም የሞከሩ ሌሎች 6 ተማሪዎች ደግሞ ጥቃት ተፈጽሞባቸው ለእስር መዳረጋቸውን ይገልጻሉ። ይህ የግዳጅ ምልመላ የተፈጸመበት የትምህርት ተቋም አገልጋይ ካህናትን፣ ጳጳሳትንና የቤተ ክርስቲያን አስተዳዳሪዎችን የሚያፈራ በመሆኑ ድርጊቱ በከተማ ነዋሪዎችና በእምነቱ ተከታዮች ዘንድ ከፍተኛ ቁጣንና ድንጋጤን ቀስቅሷል። ከዚሁ የቤተ ክርስቲያን ትምህርት ቤት ጋር ቁርኝት ያላቸው አካላት ለሕዝብ ባስተላለፉት ጥሪ የኦርቶዶክስ ተዋሕዶ እምነት ተከታዮችና የመቀለ ነዋሪዎች የክልሉ ባለስልጣናት በሃይማኖታዊ ተቋማት ላይ የሚያደርጉትን ወረራ በአስቸኳይ እንዲያቆሙ
ተጽዕኖ እንዲፈጥሩ ተማጽነዋል። በሌላ በኩል ግን የክልሉ አስተዳደርና የጸጥታ አካላት በክልሉ የተደቀኑ የደህንነት ስጋቶችን ለመቀልበስና ህጋዊ አሰራርን ለማስፈን የግዳጅ ወታደራዊ ምልመላ አስፈላጊ መሆኑን በተደጋጋሚ የሚገልጹ ሲሆን እርምጃው ማንኛውንም ተቋም ወይም እምነት ለይቶ ለማጥቃት የታለመ እንዳልሆነ ይከራከራሉ። ይህ አወዛጋቢ የምልመላ እርምጃ የመጣው በህወሓት ቁጥጥር ስር የሚገኘው የትግራይ ክልል ምክር ቤት በቅርቡ ያጸደቀውን አዋጅ ቁጥር 366/2018 ተከትሎ እንደሆነ መረጃዎች ያመለክታሉ። ይህ አዋጅ ጦርነትን መቃወም፣ የግዳጅ ወታደራዊ ምልመላን አለመቀበል እንዲሁም ለፓርቲው መዋቅሮች፣ ለባለስልጣናትና ለሰማዕታት ተገቢውን ክብር አለመስጠትን እንደ ወንጀል የሚቆጥር በመሆኑ በሰብአዊ መብት ተሟጋቾች ዘንድ ከፍተኛ ትችት እየቀረበበት ይገኛል። ዓለም አቀፍ የሰብአዊ መብቶች ተሟጋች ድርጅት ሁማን ራይትስ ዎች አዋጁ የመናገርና የመቃወም መሰረታዊ መብቶች ሙሉ በሙሉ የሚያፍን በመሆኑ በአስቸኳይ ውድቅ እንዲደረግና እንዲነሳ በይፋ የጠየቀ ሲሆን የክልሉ ባለስልጣናት ግን ህጉ የክልሉን ህልውናና የሰማዕታትን ክብር ለመጠበቅ የወጣ አስፈላጊ መመሪያ ነው የሚል ጽኑ አቋም አላቸው። በትግራይ ክልል እየጠነከረ የመጣው የግዳጅ ወታደራዊ ምልመላ ስጋት በወጣቶች ላይ ከፍተኛ ጭንቀትን የፈጠረ ሲሆን በርካታ ወጣቶች ክልሉን ጥለው ለመሰደድ ወይም ሰው በማይደርስባቸው ተራራማና ገጠራማ አካባቢዎች ለመሸሸግ እየተገደዱ መሆኑ ተሰምቷል። ከዚህ በተጨማሪ ክልሉ አስተዳደር ከትግራይ ወደ አዲስ አበባና ወደ ሌሎች ክልሎች የሚደረጉ የሌሊት የህዝብ ማመላለሻ አውቶቡስ ጉዞዎችን ለትራፊክ ደህንነትና ለህገወጥ የሰዎች ዝውውር መከላከያ በሚል ምክንያት ማገዱ የነዋሪዎችን የመንቀሳቀስ ነጻነት ይበልጥ አጥብቆታል። ምንም እንኳን እነዚህ የቤተ ክርስቲያን ወረራ ሪፖርቶች በገለልተኛ ወገን ሙሉ በሙሉ ባይረጋገጡም በክልሉ አስተዳደርና በሰብአዊ መብት ተሟጋቾች መካከል ያለው የሐሳብ ልዩነት በአካባቢው ማህበረሰብ ዘንድ ያለውን ስጋትና አለመረጋጋት በከፍተኛ ደረጃ አሳድጎታል። በቀጣይ ርዕስ ጀነራሉ ሚስጥር አወጡ። በቀድሞ የፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ጻድቃን ገብረትንሳኤ የተጻፈውና ፖለቲካዊ ምህዳራን መሪህነትን ትግራይ በሚል ርዕስ ለንባብ የበቃው አዲስ መጽሐፍ ላይ ያተኮረ ሰፊ የምሁራን የዳሰሳ መድረክ ተካሂዷል። ይህ መጽሐፍ በትግራይ ክልል ያለውን ወቅታዊና ውስብስብ የፖለቲካ መስቀልቅል ማዕከል ያደረገ ሲሆን ከደርግ ውድቀት ማግስት ጀምሮ እስከ ቅርብ ጊዜ የሰሜኑ ጦርነት እንዲሁም የፕሪቶሪያው ሰላም ስምምነት ድረስ ያለውን የፖለቲካ ጉዞ በጥልቀት ይቃኛል። በዳሰሳ መድረኩ ላይ እንደተገለጸው መጽሐፉ በተለይም በ2008 ዓ.ም የተቀጣጠለውን ህዝባዊ ለውጥ ማዕበል መነሻ በማድረግ በትግራይ ያለውን ነባራዊ ቀውስና ክልል ወደፊት ሊከተለው ስለሚገባው የሰላም ተስፋ አዲስ እይታን ያቀረበ መሆኑ ነው በመድረኩ የተገለጸው። የመጽሐፉ ደራሲ ጀነራል ጻድቃን ገብረትንሳኤ በትንታኔያቸው እንዳስቀመጡት በሀገሪቱ የተቀሰቀሰው ህዝባዊ ቁጣና የለውጥ ንቅናቄ በህገ መንግስቱ የተደነገጉት የዴሞክራሲ፣ የፍትህና የኢኮኖሚ ተጠቃሚነት መብቶች ባለመከበራቸው የመጣ ነው። ለዚህ የፖለቲካ ቀውስ መባባስ እንደ ዋና መንስኤ ከተቀመጡት ነጥቦች መካከል የክልሎች ነጻነት መታፈን፣ የፓርቲና የመንግስት ሚና መደበላለቅ እንዲሁም የገለልተኛ ተቋማት አለመኖር በዋናነት ይጠቀሳሉ። ደራሲው ለእነዚህ ስር የሰደዱ ችግሮች መፈጠር የቀድሞ ገዢ ፓርቲ ኢህአዴግ ታሪካዊ ተጠያቂነት እንዳለበት በግልጽ የሚያስረዱ ሲሆን ይህ አቋም በወቅቱ የነበረውን የምህደራ ስህተት ለመረዳትና ለወደፊቱ መፍትሄ ለማስቀመጥ ትልቅ ፋይዳ እንዳለው በምሁራኑ መድረክ ላይ ተነስቷል። የፕሪቶሪያው የሰላም ስምምነት ሙሉ በሙሉ መተግበር እንዳለበት በአጽንኦት የሚያሳስበው ይህ መጽሐፍ በአሁኑ ወቅት በትግራይ ክልል የሚታየው የህወሓት መከፋፈልና የመሪዎች እርስ በርስ ፍትጊያ ለክልሉ የለውጥ ጉዞ ትልቅ እንቅፋት እየሆነ መምጣቱን ይጠቅሳል። የትግራይ ህዝብ በአሁኑ ወቅት በአሮጌውና ባፈጀ አንድ ወገን የፖለቲካ መንገድ መቀጠል እንደማይፈልግና የህዝቡ የለውጥ ፍላጎት እንዲሁም የንቃተ ህሊና ከፍተኛ ደረጃ ላይ መድረሱን መጽሐፉ በሰፊው ያብራራል። በሌላ አቅጣጫ በክልሉ ያሉትን ሁሉንም የፖለቲካ ኃይሎች በእኩልነት ማሳተፍና የህወሓትን ነባር ተጽዕኖ በአጭር ጊዜ መቀየር በተግባር ፈታኝ ሊሆን እንደሚችል ይገመታል። መጽሐፉ ለቀውሱ መፍትሄ ሲያስቀምጥ ጦርነት ፍጹም መፍትሄ ሊሆን እንደማይችል በመግለጽ በትግራይ ዘላቂ ሰላምን ለማረጋገጥ የአንድ ፓርቲ የበላይነት አብቅቶ ሁሉንም የፖለቲካ ኃይሎች ያሳተፈ ጊዜያዊ ምክር ቤት መቋቋም እንዳለበት ይመክራል። የሊቃኑ ዋነኛ ሚናም የህዝቡን የለውጥ ትግል በተደራጀና በሰለጠነ መንገድ መምራት መሆን እንዳለበት የመፍትሄ አቅጣጫዎችን ያስቀምጣል። በቀጣይ ርዕስ ሌላ ግዙፍ የወደብ አማራጭ ሊጀመር ነው። በጅቡቲ ላይ ጥገኛ የሆነውን የኢትዮጵያ ወደብ አገልግሎት በአንድ ሌላ ግዙፍ አማራጭ ለማስፋት እንቅስቃሴ የተጀመረ መሆኑ ታወቀ። ምንም እንኳን ኢትዮጵያ በዙሪያዋ ከ5 ያላነሱ ወደብ ያላቸው ጎረቤት ሀገራት ቢኖሯትም አሁን ባለው ሁኔታ በብቸኝነት የወደብ አገልግሎትን እያገኘች ያለችው ከጅቡቲ ብቻ ነው። ከኤርትራ ጋር ባለው አለመግባባት ኢትዮጵያ ሀገሪቱን ወደቦች የምትጠቀምበት ሁኔታ የለም። ከሱዳን ጋርም ቢሆን የወደቡ ርቀት፣ የሀገሪቱ ጦርነት ውስጥ መሆንና ሁለቱ ሀገራት ያላቸው ደካማ የመሰረተ ልማት ትስስር ደካማ መሆኑ ኢትዮጵያ የሱዳንን ወደብ አገልግሎት እንዳታገኝ አድርጓታል።
ሶማሊያ ጠንካራ መንግስት የሌላት መሆኑ እንደዚሁም ከኬንያ ጋር ያለው የመሰረተ ልማት ትስስር አናሳነት ኢትዮጵያ ሙሉ በሙሉ የጅቡቲ ወደቦች ጥገኛ አድርጓት ይገኛል። በዚህ መሃል በአፍሪካው ቀንድ የጅቡቲ ወደብ ተቀናቃኝ የሚሆን አንድ ግዙፍ ወደብ ብቅ ብሏል። ይህ ወደብ የሶማሊላንድ ንብረት የሆነው የበርበራ ወደብ ነው። ወደቡ እጅግ ግዙፍና ባሉት የአገልግሎት መሰረተ ልማቶችም ከጅቡቲ ወደቦች በእጅጉ የሚልቅ ነው። ኢትዮጵያ ይህንን ወደብ ልክ እንደ ጅቡቲ ወደብ ሁሉ በኪራይ አገልግሎት ለመጠቀም ጥረቶችን ስታደርግ ቆይታለች። ሆኖም አጠቃቀሙ ገባ ወጣ የሚታይበት ሆኖ ቆይቷል። አሁን ባለው ሁኔታ ግን ይህ በመቶ ሚሊዮኖች የሚቆጠር ከፍተኛ የመሰረተ ልማት የፈሰሰበት ወደብን ለመጠቀም በኢትዮጵያ በኩል አዲስ እንቅስቃሴ የተጀመረ መሆኑ ታውቋል። ከዚሁ ጋር በተያያዘም ከሰሞኑ አዲስ አበባ ላይ ከባለድርሻ አካላት ጋር ሲመከር የነበረ መሆኑን የኢንሳይድ አፍሪካ ዘገባ አመልክቷል። ከዓመታት በፊት ኢትዮጵያ የዚህን ወደብ 19 በመቶ ድርሻ በመውሰድ ከራሷ ከሶማሊላንድና የተባበሩት አረብ ኤምሬት ጋር የማልማት ስምምነት ላይ ደረሰችበት ሁኔታ ነበር። ሆኖም ምክንያቱ ግልጽ ባልሆነ ሁኔታ ኢትዮጵያ ከዚህ የጋራ የወደብ ልማት ራሷን ገለል ያደረገችበት ሁኔታ ታይቷል። እንደ ኢንሳይድ አፍሪካ ዘገባ ከሆነ ደግሞ ኢትዮጵያ አሁን ካለው የጅቡቲ ወደብ ሙሉ ጥገኝነት ለመላቀቅና ተጨማሪ ወደብ አገልግሎትን ለማግኘት በአዲስ መልኩ መስራት ጀምራለች። ከዚሁ ጋር በተያያዘም ከሰሞኑ በአዲስ አበባ የሶማሌላንድ የበርበራ ወደብ ከፊል ባለድርሻ የሆነችው የተባበሩት አረብ ኤምሬት ጋር ውይይት የተደረገ መሆኑም ታውቋል። የተባበሩት አረብ ኤምሬት ለዚሁ የኢትዮ ሶማሌላንድ የወደብ አገልግሎት ትስስር ሁለቱን የሚያገናኝ የባቡር መስመርን የመገንባት ፍላጎት ያሳየች መሆኑን ዘገባው አመልክቷል። በዚሁ የአዲስ አበባው ኮንፈረንስ ላይም በኢትዮጵያና የተባበሩት አረብ ኤምሬት በኩል የመግባቢያ ስምምነት የተፈረመ መሆኑ ታውቋል። በኢትዮጵያ ብቸኛ ወደብ ተጠቃሚነት ጠቀም ያለ ገቢን የምታገኘው ጅቡቲ ኢትዮጵያ የበርበራ ወደብን በአማራጭነት ለመጠቀም የምታደርገውን እንቅስቃሴ የምታየው በስጋትነት ነው። በዓመታዊ ዓለም አቀፍ የወደቦች ደረጃ የሶማሌላንዱ በርበራ ወደብ ከሁሉም የጅቡቲ ወደቦች በልጦ ከፍ ባለ ደረጃ ላይ የሚገኝ ነው። ወደ ቀጣይ ርዕስ ስናልፍ ከትግራይ ወደ አዲስ አበባ የጉዞ እገዳ ተጣለ። በትግራይ ክልል ከሚገኙ ከተሞች ተነስቶ ወደ አዲስ አበባ እንዲሁም ወደ ተለያዩ የሀገሪቱ ክልሎች የሚጓዙ የህዝብ ማመላለሻ አውቶቡሶች ላይ እገዳ መጣሉ ተሰማ። እገዳ የተጣለው በምሽት ጉዞ በሚያደርጉ ላይ መሆኑ ከትግራይ ፖሊስ የወጣ ማስረጃ አመለከተ። ከክልሉ የትኛውም ከተሞች ወደ አዲስ አበባ ከምሽቱ 12 ሰዓት ተኩል እስከ ንጋቱ 11 ሰዓት ተኩል ድረስ የሌሊት ጉዞ እንዳያደርጉ እገዳ ተጥሏል። ከትግራይ ክልል ፖሊስ ኮሚሽን ይፋ የደብዳቤ ሰነድ መረዳት እንደተቻለው እገዳ የተጣለው በሌሊት በሚደረጉ ጉዞዎች ሳቢያ እየደረሰ ያለውን ከፍተኛ የትራፊክ አደጋና አጠቃላይ የህዝብ ደህንነት ስጋትን ለመቀነስ ነው ተብሏል። እገዳው ግን ክልሉን ለቀው ከሚወጡ ወጣቶች ጋር የተገናኘ ስለመሆኑ ግምት ተወስዷል። ፖሊስ በሌሊት በሚንቀሳቀሱ አውቶቡሶች ላይ ህገወጥ የሰዎች ዝውውርና መሰል ጥርጣሬዎች እየታዩ መሆኑን በደብዳቤው አመልክቷል። በትግራይ ክልል የትራፊክ ደህንነት አደጋ ቁጥጥርና ምርመራ መምሪያ ኃላፊ አብርሃ ወረደ ተፈርሞ የወጣው ይህ ይፋዊ መመሪያ ከሰኔ 18 ቀን 2018 ዓ.ም ጀምሮ ማንኛውም የህዝብ ማጓጓዣ አውቶቡስ ከምሽቱ 12 ሰዓት ከ30 ደቂቃ እስከ ንጋቱ 11 ሰዓት ከ30 ደቂቃ ድረስ ጉዞ ማድረግን ሙሉ በሙሉ ይከለክላል። ውሳኔው በክልሉ የሚገኙ 7ቱም የዞን ፖሊስ መዋቅሮች ትዕዛዙን በመሬት ላይ ባሉ የትራፊክ ፍተሻዎች ላይ ጥብቅ በሆነ ሁኔታ እንዲያስፈጽሙና ክትትል እንዲያደርጉ መመሪያ የተሰጠበት ሆኗል። በቀጣይ መረጃ ኢሳያስ ላይ የተከፈተ የፊርማ ማሰባሰብ ዘመቻ። ዓለም አቀፍ የጸሐፊዎች ማህበር ፔን ኢንተርናሽናል የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አስተዳደር ዳዊት ይስሐቅንና ማኔላ አስራትን ጨምሮ ላለፉት 25 ዓመታት ያሰራቸውን 12 ጋዜጠኞችና ጦማሪዎች በሕይወት ስለመኖራቸው አስቸኳይ ማረጋገጫ እንዲሰጥ የሚጠይቅ አዲስ ዓለም አቀፍ ዘመቻ በይፋ ጀምሯል። ተቋሙ ይፋ ባደረገው መግለጫ መሰረት እነዚህ ወገኖች የታሰሩትና ለሩብ ምዕተ ዓመት ስቃይ እየደረሰባቸው ሐሳባቸውን በመግለጣቸውና በሀገሪቱ መንግስታዊ ማሻሻያ እንዲደረግ በመጠየቃቸው ብቻ ነው። ጋዜጠኞቹና ጦማሪዎቹ በሚስጥራዊ እስር ቤቶች ውስጥ ተገልለው የሚገኙ በመሆኑ እስካሁን ድረስ ከህግ ጥበቃ ከቤተሰቦቻቸው ወይም ከገለልተኛ የሕክምና ባለሙያዎች ጋር ለመገናኘት ፍጹም እንዳልተፈቀደላቸው የሰብአዊ መብት ተሟጋቹ ድርጅት በከፍተኛ ሐዘን ገልጿል። ይህንን ረጅም ዘመን ያስቆጠረ እስር በተመለከተ ዓለም አቀፉ ማህበረሰብ ተጠያቂነትና ፍትህ እንዲያሰፍን ፔን ኢንተርናሽናል ጥሪውን አስተላልፏል። ድርጅቱ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አስተዳደር ታሳሪዎች ያሉበትን ትክክለኛ ቦታ በአስቸኳይ እንዲያሳውቅ ለመጠየቅ በቀጥታ ለፕሬዝዳንቱ የሚላክ ግልጽ ደብዳቤ ያዘጋጀ ሲሆን በዓለም ዙሪያ የሚገኙ የመብት ተቆርቋሪ ወገኖች በደብዳቤው ላይ ፊርማቸውን በማሳረፍ ድምፃቸውን እንዲያሰሙ ጥሪ አቅርበዋል። በአንጻሩ ግን የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አስተዳደር መሰል ክሶችን የሀገሪቱን ብሔራዊ ደህንነትና ሉዓላዊነት ለመገዳደር የሚደረጉ የውጭ ጣልቃ ገብነቶች እንደሆኑ አድርጎ በተደጋጋሚ የሚገልጽ ሲሆን ታሳሪዎች የሀገሪቱን ሕግ በመጣሳቸው የተወሰደ ሕጋዊ እርምጃ መሆኑን በመጥቀስ የድርጅቱን ክስ ውድቅ ያደርገዋል።
ይህ አዲስ የተጀመረው ዓለም አቀፍ ዘመቻ በኤርትራ ውስጥ ባለው የፕሬስ ነጻነትና ሰብአዊ መብቶች አያያዝ ዙሪያ ለዓመታት የዘለቀውን የዲፕሎማሲ ውጥረት ዳግም እንዲያገረሽ አድርጎታል። የፔን ኢንተርናሽናል ዘመቻ በዓለም አቀፍ ደረጃ በትኩረት እየተከታተለ ባለው የመገናኛ ብዙሃን ነጻነት ጥያቄ ላይ አዲስ ግፊት የፈጠረ ሲሆን በርካታ የምዕራባውያን ሀገራትና የመብት ተሟጋቾችም እስረኞቹ ያለምንም ቅድመ ሁኔታ እንዲፈቱ እየጠየቁ ይገኛሉ። ወደ ቀጣይ ርዕስ አለፍን። የአውሮፓ ህብረት ስደተኞችን በሶስተኛ ሀገር ለማስቀመጥ ኢትዮጵያን መረጠ። ከሳምንት በፊት የአውሮፓ ህብረት ፓርላማ በአውሮፓ የሚገኙ ህገወጥ ስደተኞችን ወደ ሀገራቸው ለመመለስ እንዲሁም ወደ ሀገራቸው መመለስ የማይችሉትን በሶስተኛ ሀገራት እንዲቀመጡ የሚያደርግ ፖሊሲ አጽድቋል። ህብረቱ ወደ መጡበት ሀገር መመለስ የማይችሉ ስደተኛ ዜጎችን ከአውሮፓ ሀገራት ውጭ ባሉ ሶስተኛ ሀገራት እንዲቀመጡ ነው ፖሊሲ ያጸደቀው። ይህንን ፖሊሲ በዋናነት እየመሩ ያሉ ሀገራት ጀርመን፣ አውስትሪያ፣ ዴንማርክ፣ ግሪክ እና ኔዘርላንድ ሲሆኑ ስደተኞቹን በሶስተኛ ሀገር ለማቆየት የሀገራት ዝርዝር ይፋ አድርገዋል። ከዚህ ዝርዝር ውስጥ ኢትዮጵያ ተገኝታለች። ኢትዮጵያ አውሮፓ ህብረት ወደ ሀገራቸው ሊባረሩ የማይችሉ ጥገኝነት ጠያቂዎችን ለመላክ የአፍሪካ ሀገራትን የመረጠ ሲሆን ኢትዮጵያ አንዷ መሆኗን ጉዳዩን የሚቃወመው ሂውማን ራይትስ ዎች መረጃ አመልክቷል። ተቋሙ ህብረቱ ጥገኝነት ጠያቂዎችን ወደ ሶስተኛ ሀገራት ለመላክ አዲስ ስልቶችን እየቀየሰ ይገኛል በማለት ወቅሷል። አውሮፓ ሀገራቱ ስደተኛ ለማራገፍ 7 ሀገራትን ሲመርጡ ከመረጧቸው ሀገራት መካከል ኢትዮጵያ፣ ኡጋንዳ፣ ሩዋንዳ፣ ቱኒዚያ፣ ግብፅ፣ ሊቢያ እና ሞሪቴኒያ እንደሚገኙበት ተቋሙ ጠቅሷል። ተቋሙ ተቀባይ ሀገራት የጥገኝነት ጠያቂዎችን ሰብአዊ መብት ያከብሩ፣ ወደ ትውልድ ሀገራቸው የመልሷቸው የሚያስሯቸው እንደሆነ ግልጽ አይደለም ሲል ስጋቱን ገልጿል። የህብረቱ ሀገራት ይህንን እቅድ እንዲተዉት ያሳሰበው ተቋሙ ይህ ካልሆነ ግን እቅዱ ተግባራዊ ከመሆኑ በፊት ህብረቱ ቢያንስ በተቀባይ ሀገራት የሰብአዊ መብት አያያዝ ላይ ጥብቅ ግምገማ እንዲያደርግ እቅዱን የሚቃወሙት የፈረንሳይና ስፔን መሪዎች ግፊት እንዲያደርጉ ጠይቋል። እስካሁን ህብረቱ መረጣቸው የተባሉት 7ቱ ሀገራት የሌላ ሀገር ስደተኛን ለመቀበል ከህብረቱ ጋር ስለመስማማታቸው የተሰማ ነገር የለም። የአውሮፓ ህብረት የስደተኛ ኮሚሽነር ማግኑስ ብሩነር ስለ ጉዳዩ በሰጡት ማብራሪያ ህብረቱ ስደተኞችን በሶስተኛ ሀገር ለማስቀመጥ ፖሊሲ ቢያመጣም ስደተኞችን የመቀበል ስምምነት ከሀገራቱ በኩል ብቻ የሚጠበቅ በፈቃደኝነት ላይ የተመሰረተ ነው ብለዋል። የህብረቱ ሀገራት ከመረጧቸው ሀገራት ጋር በተናጠል ድርድር ያደርጋሉ እንጂ ህብረቱ በዚህ ጉዳይ ድርድር ውስጥ አይገባም ሲሉም አክለዋል። ይሄ ፖሊስ በአባል ሀገራቱ ጥረት በቀጣይ 2027 ድረስ ወደ ተግባር እንዲሻገር እንደሚጠበቅ ባለስልጣኑ ገልጸዋል። ከአውሮፓ ሀገራቱ ስም ዝርዝር ውስጥ የገባችው ኢትዮጵያ እስካሁን በጉዳዩ መልስ ያልሰጠች ሲሆን የኢትዮጵያና የህብረቱ በስደተኛ በኩል ከዚህ ቀደም ያለው ጥብቅ ስምምነት ኢትዮጵያ የራሷን ዜጎች ብቻ በመቀበል ላይ የተመሰረተ ነው። አዲስ አበባ ለስደተኞች የሶስተኛ ሀገር ማቆያ ስለመሆኑ መስማማቷን የተመለከተ ምንም አይነት መረጃ የለም። ህገወጥ ስደተኞችን እንደ ሶስተኛ ሀገር ሆነው ለመቀበል ግን በርከት ያለ የአፍሪካ ሀገራት ከዚህ ቀደም ተስማምተዋል። ከአሜሪካና ከእንግሊዝ መንግስት ጋር በጉዳዩ ከተስማሙ ሀገራት መካከል ሩዋንዳ፣ ኡጋንዳ፣ ኢስቶዋና፣ ዴሞክራቲክ ኮንጎ፣ ጋና እና ደቡብ ሱዳን ይገኙበታል። ሀገራቱ የሌሎች ሀገራት ተመላሽ ስደተኞችን ሲቀበሉ ገዘፍ ያለ የፋይናንስ ድጋፍ፣ የድንበርና ጸጥታ ጥበቃ ስልጠናና ድጋፍ፣ በንግድ ትስስር የተለያዩ ጥቅሞች እንዲሁም በቪዛ ጉዳይ ለዜጎቻቸው ተጨማሪ ዕድል ያገኙበታል። በቀጣይ መረጃ አስገራሚ የግብፅና ኢራን ፍልሚያ። ከአሜሪካ ጋር በጦርነትና በድርድር ፍልሚያ ውስጥ የምትገኘው ኢራን በአሜሪካ፣ ካናዳና ሜክሲኮ እየተካሄደ በሚገኘው 2026 የዓለም ዋንጫ በትናንትናው ዕለት ከአፍሪካዊቷ ግብፅ ጋር ከባድ ፍልሚያን አድርጋለች። ፍልሚያው የተካሄደው በአሜሪካ ሲያትል ስታዲየም ነው። ኢራን በወጣው ድልድል መሰረት በዚህ 2026 የፊፋ ዓለም ዋንጫ በምድብ ወይም ግሩፕ ጂ ላይ ትገኛለች። በዚህ ምድብ ውስጥ ራሷን ኢራንን ጨምሮ ቤልጂየም፣ ግብፅና ኒውዚላንድ ይገኛሉ። ኢራን ከኒውዚላንድ ጋር 2-2፣ ከቤልጂየም ጋር 0-0 እንደዚሁም በትናንትናው ዕለት ደግሞ ከግብፅ ጋር 1-1 ወጥታለች። በዚህ ዓለም ዋንጫ ኢራን በምድቧ አላሸነፈችም፣ አልተሸነፈችም። ሁሉንም አቻ በመውጣት ከ3ቱ ጨዋታዎች 3 ነጥቦችን ይዛለች። በሌላ አቅጣጫ ከኢራን ጋር ለመፋለም ወደ ሲያትል ስታዲየም የገባችው ግብፅ ከቤልጂየም ጋር 1-1 በመውጣት ኒውዚላንድን 3-1 አሸንፋ ከኢራን በ1 ነጥብ በመላቅ በ4 ነጥብ ላይ ነበረች። ይህም በመሆኑ ግብፅም ሆነች ኢራን እርስ በርስ ሲገናኙ አሸናፊነቱን በእጅጉ ይፈልጉት ነበር። ግብፅ በቀጥታ ወደ ጥሎ ማለፉ ለመግባት 1 ነጥብ በቂዋ ሲሆን ኢራን በአንጻሩ አረጋግጣ ለማለፍ ማሸነፍ ግዴታዋ ነበር። እናም በዚህ ወሳኝ ጨዋታ ሁለቱም ብርቱ ትንቅንቅን አድርገዋል። ሁለቱም ቡድኖች 1-1 እያሉ በጨዋታው ማጠናቀቂያ ላይ ኢራን 1 ግብ አስቆጥራ የነበረ ቢሆንም ከጨዋታው ውጪ ነው መባሉ የለም አይደለም በሚል በበርካታ ኢራናውያንና የኢራን ደጋፊዎች በኩል ከባድ ቅሬታን አስነስቶም ነበር። ይቺኑ ጎል ደጋግሞ በማሳየትም በርካቶች ብዙ የማህበራዊ ሚዲያ መነጋገሪያ አድርገውትም ታይቷል። አሁን ባለው ሁኔታ ከዚህ ምድብ ቤልጂየም አንደኛ እንደዚሁም ግብፅ ሁለተኛ በመሆን
ወደ ጥሎ ማለፉ ሲያልፉ ኢራን ጥሩ ሶስተኛው ነው ለማለፍ ከሌሎች ምድቦች ያለውን የውጤት ንጽጽር መጠበቅ ግድ ብሏትም ነበር። ሆኖም አልተሳካም። ወደ 32ቱ የጥሎ ማለፍ ካለፉት ሀገራት መካከል ኢራን የለችበትም። ከዚህ ምድብ ሁለተኛውን ያለፈችው ግብጽ በጥሎ ማለፉ በቀጣይ ከአውስትራሊያ የምትገናኝ ይሆናል። የኢራን ግብጽ ጨዋታ ከመካሄዱ ቀደም ብሎ በሲያትል ስታዲየም ዙሪያ የኢራንን ጨቋኝ አገዛዝ አጥብቀን እንቃወማለን፣ ፊፋ ኢራንን ከዚህ ጨዋታ ማገድ ነበረበት በማለት ተቃውሟቸውን ሲያሰሙ ታይተዋል። ብዙም አይደሉም፣ በመቶዎች የሚቆጠሩ ናቸው። ይህ የትናንቱ ጨዋታ የተካሄደው የአሜሪካ ኢራን ጦርነት ዳግም አገርሽቶ አንዱ በሌላው ላይ ጥቃት በሰነዘረበት ሁኔታ ነው። Iran's players were left in tears, knowing a historic qualification had slipped away. Whether the officials got it right or not, one thing is certain. This decision has left millions of fans demanding answers. What do you think? The match between Egypt and Iran has brought large crowds of protesters to Lumen Field. Many oppose the Iranian regime and are upset FIFA and the United States even let them into the country. ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።